ሰማኛል ምንም የህግ ሰዎች ብንሆንም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከያለው ውዶች ምሳሌ ክፍል ይዤላችሁ ቀርቤያለሁ። እሱን አውቃለሁ ካልሄድ ሌሎቹ ለምን አይመረመሩም ነው ያልኩህ። እንደዚህ ያለ ተው ባፈጣኝ ዝም ብለህ ሂድና አንተን በላቸው እያለ ካልሄድ በስልክ ያወራው ነበር። ዝና ደግሞ እነሱንማ አይደለም ተዘጋጅተው ይጠብቁሃል። እንደምንም ብለህ ያቺ ልጅ ከተደበቀ ከተባልከው ቤት ጎትተህ ዛሬውን አውጣትኝ። ዛሬውን ዝግጅቱን አሁንም ቤቱን አጣራ ብዬሃል ነበር እንዴ? ያ መድብን ያስመለጣትኝ ያለ ዝና ያወራው ነበር። ከሱ ውጭ በቀር ምን ጥራት አለ? ለማንኛውም ከዚህ በኋላ ምንም አይነት ምክንያት የለም። ያውሬ እንደዚህ አድርጎ ሰራለን አሳደን እንድትገለው ፈልጋለሁ ብሎ ሲለው ካሌብ ስልኩ በመሃል ዘጋበት። እሱ ዝናም ተናደደ። መድንና ሞገስ የልጅቷ ነገር አዲስ ነገር አለ እንዴ? አይ አዲስ ነገር ጥሩ መጥፎም አለ። እባክህ አጥሩ ጀመረ። እባክህ ትህትና እኮ አመለጠች። የምርህን ነው ብሎ ሌላም ሞገስ ምንድል ደስ እኔ ቆይ ይህን ነገር ልታውቁ ቻልክ? ዝና ደውሎልኝ ነበረ ትናንትና። ከዛ ሲመጣ ጥሩ ዜና ይዞ ሊመጣ አሳዛኙ ዜና ደግሞ ቦርሳዬን ጥዬው ነው። ስለዚህ ዝና እኛ እንዳስመለጠን አውቋል ማለት ነው። አዎ ሞገስ በዙሪያ ያሉትን ሰዎች በዙሪያው ካልገደልኩ እያለ እየፎከረ ነው። ራስህን እንድትጠብቅ ነው የምነግርህ። ዋናው እሷ መውጣቷ ነው። እሷ ግን ቀጥታ ወደ ፖሊስ ጣቢያ ነው የምትሄደው። አይ ችግሩ ወደኛም እንደምናምን ፖሊስ ጣቢያ ትሄድሽ አትሄድ አላውቅም። ሞዬ ምን ሆነሃል? እነሱ ፖሊሶች ምን እየሰሩ እንደሆነ አዘንጋ እንጂ። በእርግጥ ወደዛ ከሄደች መልሰው ያስገቧታል። እንደዚህ ታደረጉ አልደወሉልህም? አይ እሷ ወደ እሱ እንዳልሄደች መጥፋቷ እንዳላወቀ ነግሮኛል። ምናልባት የዝና ብዙ ኮኔክሽን እንዳላቸው ስለሚያውቅ ወደ ፖሊስ ጣቢያ ሄዳ ሊሆን ይችላል። ችግሩ አንተ ያልከው ሊሆን ይችላል። ለአንተ መልሳ አልደወለችልህም? አልደወለችልኝም እያለ መድን ለሞገስ ሲነግረው ምናልባት ከኔ ቦርሳ እንደጣልኩት እሷን ግንቡ ስራ አካባቢ ስልኳን ጥራው ሊሆን ይችላል። ራሳችሁን ጠብቁ ብሎ ሞገስ አስጠነቀቀው። ለሞገስ እልቅ አንተ ራስህን ጠብቅ ለኛ አታስብ ብሎ ሞገስም ሲለው ምንድን ነው መድብን የሚለው ብላ ጠየቀችው። ሞገስ ልጅቷ እኮ መለጠች እና ታዲያ ይሄ ጥሩ ዜና አይደለም? ለምንድን ነው ፊትህ እንደዚህ ያጨፈገግ? እጃቸው ረጅም ነው አላልኩሽም? ምናልባት ወደ ፖሊስ ጣቢያ ከሄደች በኋላ ብዬ ሰግቼ ነው አለና ሞገስ ሲል አይ ችግር የለውም መልሳችሁ ወደ ፖሊስ የማትናገሩ እነሱ ፖሊስ ታገታቸው ሳ ችግሩ ለሆዱ የሚሯሯጠው በስቶ ለሆዱ ነው እንጂ ሀቅ የሚሰራ የለም ብሎ ሞገስም ለሉላ ነገራትኝ። ሉላም የምትለው ጥፍጥሯ ዝም አለች። ዝናም ፎክሯል በትህትና። መውጣቷ ደስ ብሎ ሳለ ቦርሳውና እሷ አብረው አለመገናኘታቸው ነው። ዝና እንግዲህ የሉላን ጠበቃ ያንተን ያላትን ጥይቱን ሽጉጡን እያስፈራራባት ነበር። አንተ አትሰማም? እንዴት የመድብንን ስልክ እንዴት ልታውቅ ቻለች? መድብን ነው እንደ ያስመለጣታኝ እና መድብን ነው ብለህ ታዲያ ሄደህ ልትገለው ነው? እና ቆይ ቢያንስ ባለድን ግን በምን እንደታሰረ አጣርቼ እመጣለሁ። አሁን በዚህ ሰዓት የእሱን ነፍስ እንጂ የታሰረበትን ምክንያት ለኔ ምን ይሰራልኛል ብሎ ሲለው አይ እኔ እኮ የታሰረበትን ምክንያት አጣርታ ንገረኝ ስላልከኝ ለምንድን ነው የታሰረሽ? የሆኑ ባልና ሚስት ተያይዙ ሲደባደቡ ከዛ በኋላ በጣም ተናደደና ሄዶ ባልየው በአንድ ቦክስ ሲመታው 3 ጥርሱ ረገፈ። አልገባኝም። ምንድን ነው የምታወራው? መድብን እንደፈር እየነገርከኝ ነውና? አይ ያን አጣራልኝ ስላልከኝ ያጣራሁትን ነው እየነገርኩ ያለው። ግን የሚገርምህ ነገር ቢያንስ ከስራው ማን እንደሆነ ታውቃለህ? ከባሏ ውጭ ያዳናት ሴትዮ እሷ ናት ከሳሽ ሆና የቀረበችልኝ።
ዝም በል። ቆይ አሁን የነገርከኝ ያለ ምንድነው ለእኔ የሚጠቅመኝ? ጨርሶ ሁሉን ነገር ከበቃ በኋላ ነው እንዴ? በእርግጥ አዎ ጨርሶ ወጥቷል። ነገር ግን የሆነ ምክንያት ፈጥረን ሰውየው እንዲታሰር ማድረግ እንችላለን። መልሰን እስር ቤት እንከተዋለን። እኔ ደግሞ እስር ቤት እንዲገባ ሳይሆን እንዲሞት እፈልጋለሁ። የእኔ ጉዳይ መከቱት እሱ በሰላም የሚኖር ይመስልሃል? ይሄ መዞ የሚባል ደላላ አፈላልጌ አናቱን በስቼ ነው የምጥለው አለው። ዝናም በንዴት እሱ ቁጭ ካለበት ምሳሌም ቅድስት እንዲሁም ኤፍራታ ተኝታ ላይ መርዙ በህልሙ የሆነ ነገር ሲያይ ዝና ሲያስፈራራው ነበር የመሰለው። የመጨረሻ ላይ አይደለም። አረ በእናትህ እኔ እንግዲህ ላይ እሱን ቃል በቃል ባይሆንም እንደምትወደው ግን ነግረዋለች። እንደውም መጨረሻ ላይ ምን እንዳረፈ አላውቅም። ጉዳዩ እንደተፈጸመ ቁጠረው ብለዋለች። እርግጠኛ ነህ? እዚህ መምጣቴ በፊት እዚህ የመጣው ፊልም እውን ያድርገው። ስማ እዚህ ነገር ውስጥ እጅ ካለበት ግን እመነኝ ምንም የማውቀው ነገር የለኝም። ይልቅ ሉላ የምትኖርበት አጠያቂ አግኝቼልሃለሁ። ምን ብሎ ሲለው ማለቴ አግኝቼው ነበረ። ያው ግን ማረጋገጥ እስር ቤቱ እንደተለቀቀ ነው የማውቀው። ያው ከተለቀቀ ይቀር ብዬ አከራይቼው መጣሁኝ ብሎ ሲለው እሱ የሚመጣት አንተ እየቀለድክ ነው? ግን ያሉበትን ቦታ ተከታትዬ ደርሼበት እነግርሃለሁ። ግን አሁን ልሂድና ና አለው። አሁን ስለ መሀሌት ንገረኝ ነው ያልኩህ። ውሸት ነው ካሌብ ነው ሟች እንደሆንክ ግን እንዳትረሳ ብሎ አስፈራራ። እሺ አሁን ሂድ ግድ የለም ብሎት ዝም ብሎት ሄደ። ዝና ሽጉጡን በኪሱ ከተተና ስሜታዊውን የሆነ ስልኩን ለመደወል ነው ያወጣጣ። ስልኩን ሲደውል ካሌብ ጋር ነው። ቆይ ቅድስት ደግሞ ቡናዋን አፈላልታ መድንም እንዲሁም ብሩክን እንትን እያለቻቸው ነበር። አላርጊበት እኔ ደግሞ ደስ የሚለኝ ጭሱ ጨስ ሲል ነው አላተኝና ያንን ጭስ ብታጨስ ብድግ አለች። ያን ጭስ እያጨሰች ቁርሳቸውን እየበሉ ያው ፖሊሱ እንደነገረኝ ከሆነ የተወሰነ ቸክ ለማድረግ ሞክሬያለሁ ብሏል። የዝና ሰዎች እኮ እዛ ሰው ስላሉ ምናልባት ውሽ ሊያደርጉት ይችላሉ። አይ ጥሩ ሰዎችም እንዳገኘው ሞክሬያለሁ። ለመድብል አንዳንድ ጊዜ እኮ መስኪን ነው። አሁን በዚህ ሰዓት ማለት ታመናለ የዚህ ዓለም እኮ ገንዘብ ሆኗል። እንግዲህ ለማንም ለምንም የምንሰጠው ነገር የለም። ለእውነት መታገል ነው። እውነት ግን ብቻውን በቂ ላይሆን ይችላል ብሎ ብሩክስ ነገረው። ነገሩ እኮ ልክ ነው። ገንዘብ ሲናገር ህግ ራሱ ዝም ይላል ነው የሚባለው ብሎ ተረተና ቡናዋን እየቆላ የነበረ ቅድስት እነዚህና ህጉንም በገንዘብ ላይ ይዙ እያማራቸው ነው። በገንዘብ ሁሉንም ከባድ ነው አለው መድብል። እንደዛ እኮ ነው። እስኪ አሁን ከቁርስ ያዛልና ቁርስ ያዘ። ቅድስት ቡናዋን እያጫጫሰች እያለች የሁሉ ጣጣ ተውትን እናውጣለን በማለታቸው ነው የሁሉ ኮተት ሁሉ ይበቃል። እንግዲህ መድብል ቅን ስራ መስራት ጥሩ አይደለም እያለ ቆይሽ ምንድነው ያደረኩት እያለ መሀሌትን ስትፈረፈረክ አሁን ለዚህ ምን ብለህ አመጣኸኝ ሆነችው። ዝና እንግዲህ ታውቂያለሽ ከአንቺ ጋር የነበረን ግንኙነት ድሮ ነበር ማቆም ያለብኝ ብሎ ፈከረና ሽጉጡን ነው ሁሉንም የሚመዘው ሽጉጡን መዘዘና ከዛ እሷ እየለከለከች ነበር። ልትገደኝ ነው ግን አሁንም አታልፊም ይህን ጥይት አፍ ውስጥ ነው የምመትንልሽ ብሎ ሲያሰራራ ጊዜ አሁንም ቢሆን አራፈለም ማለት ብሎ አሰራራት። በራሱ ሽጉጥ እያስፈራራን ነበረ። እስቲ ተው እያለሽ ብትልም ምንም ስሜታዊ የሆነ ዝና ምናልባት እኮ ጠፍታ የሆነ ቦታ ሀደብቃ ሊሆን ይችላል። መድብል ብሩክ በዚህ ሰዓት ትህትና በጠፍታ አይሆንም። እዚህ ናት እዚህ አይደለችም ማለት አንችልም። ትህትና ፈልገን ማግኘት አለብን። መድብል ራሳችሁን ግን እየጠበቃችሁ ውድና የተከበራችሁ ተመልካቾች